አሁን በሶሻል ሚዲያ ሃሽታግ ተሰማ የሚል ሙቭመንት በመንግስት ደረጃ ሴቶችና ህፃናት የሚል ራሱን የቻለ ለሴቶች ለህፃናት የቆመ የተለየ ድጋፍ ለማድረግ የሚንቀሳቀስ ክፍል ካለ ይሄ ሁላ ለምን አስፈለገ? መንግስትም በራሱ ለሴቶች ብሎ የሆነ አፈርማቲቭ አክሽን ምናምን የሴቶች መብት ተብሎ እንቅስቃሴ ለምን ተጀመረ? ሰው በአጠቃላይ ለምን አልተዋለ? ከዜሮ አይደለም የሴቶች መብት ተብሎ የተጀመረ። ሴቶች ምን ሆነው ነበር? እስቲ ታሪክን እናጥና። ዞር ብለን ምን ይመስል ነበር? ወንዶች እንዴት ትሪት ይደረጉ ነበር? ሴቶች እንዴት ትሪት ይደረጉ ነበር? እንደ ማህበረሰብ እንደ ዓለም ተስማምተን ባህል ብለን ይዘን ሁለቱን ጾታዎች እንዴት ትሪት እናደርግ ነበር? ሲወርድ ሲዋረድ የመጣ ፓተርን ይሄ ኖርማል ነው ብለን የተቀበልናቸው ውስጣችን ያሉ ባህላችን ነው የምንላቸው ሃይማኖታችን ነው የምንላቸው ለአንዱ ጾታ ግን የሚያዳሉትን ነገሮች ቻሌንጅ ነው እንጂ ያንዳንዱን መጥፎ ባህሪ እያነሳን እናውራበት መፍትሄ እንፈልግበት አይደለም የዚህ ቻሌንጅ ዓላማ። ሰላም ሰዎች፣ ዛሬ በተሰማ ክፍል 2 ተመልሰናል። የመጀመሪያውን ክፍል 1 ያላያችሁ ካላችሁ ሁሉም ወንዶች ሳይሆኑ ክፉ ወንዶች ወንድነታቸውን ተጠቅመው ሴቶች ላይ ሊያደርሱ የሚችሉትን ጥቃቶች አውርተን ነበረ። ለምን ቻሌንጁ ሙቭመንቱ ሊጠቅም እንደሚችልም የኔን የግሌን ሀሳብ ሼር አድርጌ ነበር። ዛሬ ደግሞ ከሚነሱ ሀሳቦች ሌሎች ኮሜንቶች ምናምን የሚሰጡ አሉ አይደል? እኔም ከሰዎች ጋር ሳወራ የሚነሱ ጥያቄዎችን እነሱን በተጨማሪ አድሬስ ለማድረግ ነው ድጋሚ የመጣሁት። ዛሬ የምናየው እንግዲህ ባለፈው ያወራናቸው ክፉ ወንዶች ከየት ሊመጡ ይችላሉ? ምንድነው ምንጩ? sometimes ምንጩን ማወቅ ሶሉሽንም ሊሆን ስለሚችል ማለት ነው። እና ሌሎች ኮሜንቶችም ይሰጣሉ። ለምሳሌ በበረሃ የሚንከራተተውን ወንድ እሱስ ማን ድምጽ ይሆንለት ምናምን የሚሉ ክፉ ሴቶችም እንዳሉ እንዳትረሱ ምናምን የሚሉ ሌሎች ደግሞ አስተያየቶች አሉና ዛሬ እኔ ማንሳት የምፈልገው አይታችሁ ከሆነ አሁን በሶሻል ሚዲያ ሃሽታግ ተሰማ የሚል ሙቭመንት በመንግስት ደረጃ ሴቶችና ህፃናት የሚል ራሱን የቻለ ለሴቶች ለህፃናት የቆመ የተለየ ድጋፍ ለማድረግ የሚንቀሳቀስ ክፍል ካለ ይሄ ሁላ ለምን አስፈለገ? ሰዎች በአጠቃላይ አረኔ ሴት ከመል ሰው ሂዩማኒስት ነኝ ምናምን የሚሉ አሉና እኝን ሳስብ መንግስትም በራሱ ለሴቶች ብሎ የሆነ አፈርማቲቭ አክሽን ምናምን የሴቶች መብት ተብሎ እንቅስቃሴ ለምን ተጀመረ? ሰው በአጠቃላይ ለምን አልተዋለም ምናምን የሚሉትን ሳስብ አንደኛ ባህልን አንዳንዶች ደግሞ ሃይማኖትን እየተጠቀሙ ወንድና ሴት በሚባሉ ጾታ መካከል ማዳላትን ልበለው እንግዲህ የሚያሳዩ ፓተርኖች አሉ ብዬ አስባለሁ። እናንተ የምታምኑ ከሆነ እስቲ ሼር አድርጉ። እስቲ ታሪክን እናጥና። ዞር ብለን ምን ይመስል ነበር? ወንዶች እንዴት ትሪት ይደረጉ ነበር? ሴቶች እንዴት ትሪት ይደረጉ ነበር? እንደ ማህበረሰብ እንደ ዓለም ተስማምተን ባህል ብለን ይዘን ሁለቱን ጾታዎች እንዴት ትሪት እናደርግ ነበር የሚል እኔ ብዙ ታሪክን አጥኚ ሰው አይደለም፣ ግን ምን ይመስላል የዛሬ 500 ዓመት የዛሬ 1000 ዓመት የዛሬ ብዙ ሺዎች ዓመት ምን ይመስል ነበር ብለን ስናይ የሆነ ፓተርን አለ። ወንዱን እዚህ ጋር አርጎ ሴቱን እዚህ ጋር ለማድረግ የጣረ የሆነ ፓተርን አለ። አጀማምሩን ኤግዛክትሊ እኔ እርግጠኛ አይደለሁም አላውቅም፣ ግን ትንሽ ነገር ሳነብ ድሮ እንግዲህ ሃንተርስ and gatherers ይባላል። ይሄ ሃንት በማድረግ ነበር የምንተዳደረው humans በአጠቃላይ ሰዎች በአጠቃላይ እና
እንስሳትን እናድናለን፣ ተክሎችን ወጥተን ደግሞ ሀንት እናደርጋለን፣ እንሰበስባለን። ስለዚህ በዚህ የመኖር ፓተርን ውስጥ ሁለቱም ጾታዎች ይሳተፉ ነበር። ሴቷም ወጣ አጥንቶች ምናምን አግኝተዋል። እኔ ግን አምናሹ በደንብ ስላላነበብኩበት ሴቷ ጦር ይዛ ምናምን የሴት ሬሳ ምንድን ይባላል የሴት አጥንት ከጦር ዋጋ ተቀብራ የተገኙ አሉ። ወንዶችም እንደዛው ሀንት እያለው አይ ሆፕ ሀንት እያደኑ ማለት እንስሳንም ተክልንም ሁለቱም ጾታዎች ሰርቫይቫል ጆርኒስ ፓርቲሲፔት ያደርጉ ነበረ። ብዙም ኢሹ አልነበረም መሰለኝ። ግን ከዛ በኋላ ወደ አግሪካልቸር ስንመጣ ወደ ግብርና ይሄ ሞደርን ህይወትን ለማምጣት ምቹ ህይወትን ለማምጣት የሰው ልጅ በሚጥርበት ጆርኒ ውስጥ ነው ሴቷ ኢምፖርታንሷ እየወረደ ቦታዋ እየወረደ የመጣው እንጂ ከመጀመሪያ እንደዛ አልነበረም የሚል ነገር አይቻለሁ። ስለዚህ በተለይ ግብርና ወደሚባለው ላይፍ ስታይል ስንመጣ ማረስ አለበት፣ መዘራት አለበት። ማጆሪቲው ደግሞ መስልም አጥንትም ሰፋ ያለው ጉልበት ያለው ወንድ የተባለው ጾታ ስለነበረ አብዛኛው በወንዶች ሃንድል መደረግ ተጀመረ። ጉልበት የሚጠይቁም ስራዎች ስለነበሩ ማለት ነው። ስለዚህ ግብርና ሲታሰብ ዘርም መዝራት፣ ማረስን፣ መሬትን ኦውን ማድረግ ሲታሰብ ሞር ወደ ወንዱ እያዘነበለ ሴቶቹን ደግሞ ከዚህ ሮል ውስጥ የማውጣት ነገር ተጀመረ አይነት ነገር አምናሾር እስቲ አሁን ታሪክ የምታጠኑ ምናምን ሰዎች ብትነግሩን በሰፊው ደስ ይለኛልና ኤኒዌይስ እንደዛ እያለ ፕሮግረስ እያደረገ መሬትን ኦውን ማድረግ፣ ንብረትን ፕሮፐርቲን ኦውን ማድረግ ወንድ ከወንድ ይሄ አባት ለወንድ ልጁ ማውረስ የሚባለው ሞር ኢምፖርታንት እየሆነ ሴቷን ከእንደዚህ አይነት የላይፍ ፓተርን ውስጥ የማስወጣት ነገር ተጀመረ። ምን ለማለት ፈልጌ ነው? የሴቶች መብት ስንል ወይም አሁን በሶሻል ሚዲያው ሃሽታግ ተሰማስብ ሲባል ወይም ፌሚኒዝም ሲባል ምድር ላይ ያሉ ችግሮችን በሙሉ እያነሱ ሶሉሽን እንፈልግላቸው የሚል ሙቭመንት አይደለም። ማለት ስለ መሬት መንቀጥቀጥ ምናምን ለምን ዝም ትላላችሁ? ስራ አጥቶ ሚንከራተተው ወንድ ማን ድምጽ ይሆንለት? ማት እንደዚህ ኮሜንቶች የሆኑ ቪዲዮም ይላክልኛል። የሆነ ሰውዬ በጠራራ ፀሐይ እየሰራ አያባት ምናምን ብለውና በምድር ላይ ያሉ ችግሮችን በሙሉ እያነሳን መፍትሄ ካላገኘለት ሚል ሙቭመንት አይደለም ይሄ። ስፔሲፊካሊ ሴቶች በእንግዲህ በፈጣሪም በተፈጥሮም በተሰጣቸው ጾታ ምክንያት ጾታውን ተገን አድርጎ የሚመጣ የትኛውም አይነት አቢዩዝ እንዳይኖር የትኛውም የሆነ ትንኮሳም ሆነ ጥቃት እንዳይኖር የሚሟገት ሙቭመንት ነው እንጂ ድህነት ጾታ መርጦ አይደለም፣ ሁላችንም ነው ከመጣም ይመጣው። ስለዚህ ሰርተ ተለውጥ ነው፣ ሰርተሽ ተለውጪ ነው። ሌላ ምንም እንደሚፈልግ የኑሮ ውድነት ጾታ አይመርጥም፣ ተፈጥሮ ችግርም ጾታ አይመርጥም። መንገራተት ስጋ የዚህ ምድር ምናምን ስቃይ ምናምን እንግዲህ ጾታ የሚመርጥ ነገር አይደለም። ይሄ ግን አንደኛ በባህል ሽፋን አግኝቶ ሁላችንም አእምሮ ውስጥ ተሰግስጎ ልብ ውስጥ ተሰግስጎ ያለ የአመለካከት ችግር ከሆነ ባህል መስሎ ጎጂ ልማድ ሆኖ ተቀምጦ ከሆነ በማህበረሰባችን ውስጥ በቃ ከታሪክ ጀምሮ ቅድም እንዳልኳችሁ በፓተርን የመጣ ኢሹ ስለሆነ እኔም እንደዛ ብዬ ስለማመን አዌርነስ በመፍጠር ግንዛቤ በመፍጠር ነው ቻሌንጅ የሚደረገው እንጂ ሌሎች ችግሮች ግድ ሳይሉን ቀርተው አይደለም። ኢቭን አንዳንድ ሰዎች እንደዚህ ፌሚኒስት ነን የሚሉ ሴቶች መብት ያሳስበናል የሚሉ ሴቶች ለምን ቃል በቃል ወጥተው ኤልጂቢቲኪውን እንቃወማለን እንደዚህ የሚፈሩ ሌሎች አጀንዳዎች አሉ ተብሎ የሚፈሩ ነገሮች አሉ፣ እነሱን ለምን ፊት ለፊት እንቃወማለን ለምን አይሉም ይባላልና ይሄ አሁን ለምሳሌ እስካሁን በዚህ
ጉዳይ ነኝ ብሎ ቤቴን አንኳኩቶ እየመጣ እያስጨነቀኝ ያለ ሰው እስካሁን ገጥሞኝ አያውቅም። የቅርብ ቶፒክ አይደለም። እኔ አሁን ለምሳሌ ሴት ነኝ። ሳድግ ያጋጠሙኝ ነገሮች አሉ። ባለፈው እንዳልኳችሁ ክፍል አንድ ገብታችሁ በክፉ ወንዶች ያጋጠሙን አንዳንድ ጉንተላዎች፣ ትንኮሳዎች አሉ። ይሄ እኔ ለልቤ ቅርብ ነው። ይሄ ቶፒክ ኤክስፔሪየንስ አድርጌው ያውቃሉ። በእኔ ብቻ አይደለም። ማዕቶቼ ማዕት ሴቶች ስናወራ ሁሉም የሆነች የገጠመችው ሙከራም ቢሆን ብላለች። እንደውም አንድ እናት ሙከራ ራሱ ብዙዎቻችን ተሞክሮብናል፣ መፈጸሙ እንዳለ ሆኖ ማለት ነው። እና ይሄ የቅርባችን ቶፒክ ነው፣ የኖርነው ቶፒክ ነው። በጣም ፊል እናደርገዋለን፣ ሪሌት እናደርጋለን። እንዳላችሁት ያኛው ጉዳይ ግን እኔ እስካሁን ፐርሰናሊ የገጠመኝ ኤክስፔሪየንስ ያደረኩት ሰው የለም በዚህ ጉዳይ። ቤቴን ሲበክል፣ ጎረቤቴን ሲበክል፣ ሀገርን ሲበክል ያየሁት ጉዳይ ስለሌለ አንገብግቦኝ ላላወራው ይችላል። ያጋጠማችሁ ካላችሁ ጎጂ ነው ብላችሁ የምታምኑ ከሆነ ደግሞ ዩካን ምንም ችግር የለውም። ግን ለምን በግልጽ ዲባንክ አታረወሩ እንደዚህ የሚባለውን ግን ኢሹ ሆኖ እኔ ፐርሰናሊ አላየሁትም። ኢሹ ነው አለ በዚህ መንገድ ማህበረሰቡን እየጎዳ ነው የምትሉ ካላችሁ የታያችሁ የቀርባችሁ ከሆነ መብታችሁ ነው። እሱ ምንም እንትን የለውም። ግን ከሴቶች መብት ሲባል ተመሳሳይ ጾታ የሚለው እኩል እንዴት ይመጣልናል? በዚሁ አጋጣሚ የሆነ ዘመን መጥቶ ወንዶች እናንተም የወንዶች መብት የሚል ሙቭመንት በሚያስፈልጋችሁ ጊዜ ወንዶች መብት ሲባል ተመሳሳይ ጾታ ምናምን የሚል ማህበረሰብ ቢነሳ ምን አይነት ፔንፉል እንደሆነ እንግዲህ ሁሌ በራስ ሲደርስ ነው የሚሰማን። ግን ምንም ከዛ ጋር አያገናኙም። እና አንዳንድ ሰዎችም ይሉኛል ይሄ ወንድ መጥላት ነው፣ ሌላ አጀንዳ አለው ምናምን ማለት ከአፌ እስካልወጣ ድረስ እኔ ይሄ የሐሰት ውንጀላ ነው ራሱ። አንዳንድ ሰዎች በዚህ ሲከሰሱ እኔ መክሰስ አይችሉም ብዬ ሁላ በሐሰት ነው እየተወነጀኑ ያሉት አንዳንድ ሰዎች። እና በሐሰት ሰው ላይ ስመለጠፍ በሐሰት እንዲያስበሽ ነው እንደዚህ ነው አጀንዳሽ ብሎ መጠቆም ይሄ ራሱ ወንጀል ይመስለኛል። እና ከአፌ እስካልወጣ ድረስ በድርጊቴ ማህበረሰቡ ሲበክል እስካላየን ድረስ እንዲያስበሽ ነው ብሎ ገና ያላሰብነውን አስባቸዋል ብሎ መለጠፍ ትክክል አይመስለኝም። ኤኒዌይስ ግን ይሄ ቻሌንጅ ይሄ ሙቭመንት አስፈላጊ ነው ብዬ የማስበው ባህልን ሃይማኖትን ተገና አድርጎ ሊመጣ ስለሚችል ነው። ባህልን ለምን እንዳልኩ አብራራለሁ። ባህል ብዙ ነገርን ያካትታል። ቋንቋን፣ አለባበስን፣ ምንበላውን ምግብ። አሁን እንደኛ ሀገር በጣም የሚያምር ባህል ያለው ሀገር እንግዲህ ሁሉም የራሱን ሀገር ባህል ያደንቃል። ግን እኔ ፐርሰናሊ ስላደኩበት በጣም ምንበላውን ምግብ በጣም ወደዋለሁ። ቋንቋችንና አፕሪሼት አደረገ። ምን ለብሰው ልብስ እንደ ማህበረሰብ ደግሞ አንድ ላይ ይሄ የምንተያየው ተራርቀን ማንኖረው ነገር ደስ ይላል። ከዛ ግን አስቡት ማለት የሆኑ ማህበረሰብ ያስማማናል፣ አንድ ላይ እንድንኖር ያስማማናል ብሎ የሚይዛቸው ሴቶች ደግሞ አጥሴም ታይም አሉት። ለምሳሌ እንግዲህ እንደ ሀገር አስቡት የዛሬ ስንትና ስንት አመት አላቅም እንግዲህ አሁንም አለ በእርግጥ በገጠራማው ክፍል ግን አንድ ወንድ አንድን ሴት ካያት ጠልፎ የመውሰድ መብቱ የተጠበቀ ነው። ይሄ እንደ ማህበረሰብ ተስማምተንበት እንኖር የነበረ አንድ ባህል ነበር። ያያታል፣ ብድግ አድርጎ በፈረስ ጠልፎ ይዟት ይሄዳል። አለቀ። ቤተሰብም ብዙ አይጎረብጠውም። እንደው ጥሩ ሰው ከሆነ ሽማግሌ ይልካል። እቺ ልጃችሁ ተመችታኛለች ስጡኝ ይላል። አባት ልጅን ሄዶ አይጠይቅም ሙላ ምን አለው ይላል። እንዲህ ያለው ከተባለ በቃ ያስረክባል፣ ይሰጣልና ይሄን እንደ ባህል ተስማምተንበት ልክ እሷ አእምሮ እንደሌላት ፈቃድ እንደሌላት ባህላችን ነው ጠለፋ ብለን እንኖርበት ነበርኩና ግን ጎጂ ልማድ ሆኖ አገኘነውና እሱን ደግሞ ታክል ለማድረግ ጣር ሴቷን ብንገርዛት ይሄ ዕቃ የምትጥለው የምትቀለቀለው ምናምን ይሄ ባህሪዋን ቅጥልጥ ያረጋታል ብሎ
እንደ ባህል ተስማምተንበት ሴቶችን እንገርዝ ነበር። እኔ አሁንም ማስታውሰው እኛ ቤት በአንድ ወቅት ተሰራ የነበረች የተገረዘች የቤት ሰራተኛ ወልዳ ሴት ልጇን እስክትገርዝ ትቸኩል ነበር። ከተማ ውስጥ አስቡት፣ ብዙም ያድራቀ ከአዲስ አበባ ያድራቀ ክፍለ ሀገር ነበር የምትኖረው። ግን አሁን አዲስ አበባ መታ ራሱ ግድ ነው ብላ ነው የምታስበው ልጇን መግረዝ እንዳለ። ተጨቃጭቀን እና እንደ ባህል ብለን አሪፍ ነገር ብለን ይዘነው ነበር መግረዝን። ከዛ እሱንም ደግሞ ታው ጎጂ ልማድ ነው ብለን ለመተው የታገልን ሰዎች ነን። ከባህል ጋር አታችድ ሆኖ ወንድን እዚህ ጋር ነው ሴትን እዚህ ጋር የማረግ ፓተርን አልነበረም ወይ? ይሄን ፓተርን አሜን ብለን ብዙ ዘመን ሴቶችም ወንዶችም እንኖር ነበር። እሱ ፓወር እንዳለው ኃይል እንዳለው ቅድም እንዳልኳቸው አመጣጡ ኤግዛክትሊ ታሪካዊ አመጣጡ አጀማመሩን በደንብ ባላቅም ግን ይሄ ጉልበት ያለው የበላይ ሆኖ ጉልበቱን ተጠቅሞ ራሱን ማስከበር ፍላጎቱን ማስጠበቅ እንደሚችል እንደ ባህል እንደ ሀገር ተስማምተንበት እንኖር ነበር። ከዛ የሆነ ሰዓት ነው አንዳንድ ሴቶች በቃ ረበል ማድረግ የጀመሩት። እስከ መቼ ነው በዚህ ሃይራርኪ የምንኖረው? ምድር በወንድ ኦውን ተደርጋ ሴት ደግሞ እንደ ሁለተኛ ዜጋ ወይም እንደ ንብረት ራሱ ኢቭን አይታችሁ ከሆነ ለትዳርም ነጎሼት የሚያደርጉት አባትና ሰውየው ናቸው እንጂ እሱ አይለችም። እንደ ባህል አክሴፕት ያደረግናቸው ብዙ ፓተርኖች ነበሩ። ከዛ ፋይት እያደረጉ አንዳንድ ሴቶች እኔም እኮ አእምሮ አለኝ፣ እኔም እኮ ፈቃድ አለኝ፣ ልውደደው አልውደደው መርጬ ባገባስ የሚል ኢንላይትኒንግ የሆኑ ማመጾችን ሴቶቹ ጀመሩና በዛ ፋይት አሁን ሴትም ንብረት ኦውን ማድረግ እንደምትችል፣ ባሏን መምረጥ እንደምትችል፣ መገረዝ ግዴታ እንዳልሆነ፣ ጠለፋ ጎጂ ባህል እንደሆነ ጎጂ ልማድ እንደሆነ ፋይት እየተደረገ ከባህል ጋር አታችድ የሆነውን ጎጂ ልማድ ነው እያለን እያላቀቅን ያንን ፓተር ለመግደል ሲባል የሴቶች መብት ተብሎ አፍርማቲቭ አክሽኖች ተጀመሩ ማለት ነው። ከዜሮማ ዝም ብሎ የወንበሮች መብት አይባልም። ወንበር ምን ሆኖ ነበር ተብሎ ይጠየቃል። ስለዚህ ከዜሮ አይደለም የሴቶች መብት ተብሎ የተጀመሩ፣ ሴቶች ምን ሆነው ነበር ተብሎ ይጠየቃል። ስለዚህ በአንድ ወቅት አንድ ቤተሰብ ሞደርን አኗኗር ያመጣው ትምህርት የሚባል እድል ኢኮኖሚያችን አይፈቅድም ወይም ያን ያህል ኢምፖርታንት አይደለም፣ ስለዚህ ወንድ ልጆችን ብቻ ነው ምልካው የሚል ኖርማል የሆነ ባህል አክሴፕት ያደረገው አመለካከት ነበር። ስለዚህ ወንዶች ትምህርት ቤት ይላኩ ነበር፣ ሴት ልጆቻቸው ደግሞ አትላክም ነበር። እና አሁን ነው ትምህርት ቤት እኮ መግባት የጀመርነው። ሊያስቡት እኮ የዛሬ 100-200 ዓመት እዚህ ምድር ላይ ብንኖር አሁን ያለን ሴቶች ትምህርት ቤት መግባት አይደለም ማሳቡም ራሱ አይኖረንም። እኛም ተቀበለን ዝም ብለን እንኖራለን። ሶሳይቲው አያስፈልግም ብሎ አምኖ ዝም ብለን እንኖር ነበር። ስለዚህ ያንን የሴቶች መብት እየተባለ ጥቃት ይቁም እየተባለ በሙቭመንቶች አዌርነስ በመፍጠር ግንዛቤ በመፍጠር በባህል ታክሎ የነበረው ጎጂ ልማድ ናቸው እያለን እየለየን ነው ሴቱን አሁን ወንዱ እዚህ ጋር ነበር ወደዚህ እያመጣን ያለን። ስለዚህ ለካ ሴቷን ብሬን አላት፣ አእምሮ አላት፣ ማሰብ ትችላለች፣ ፈቃድ አላት፣ መምረጥ ትችላለች፣ ፍላጎት አላት፣ ህልም ሊኖራት ይችላል። ሰው ነች፣ ልክ እንደ ወንዱ ሰው ነች የሚል ሪኮግኒሽን እያገኘን የመጣ ነው። ትንሽም ቢሆን ባመጹ ሴቶች ይመስለኛል፣ ያንን ፓተርን እምቢ ባሉ ሴቶች ይመስለኛል። ለዛ ነው ሴቶች ሙቭመንት ተብሎ የተፈጠረው እንጂ ምድር ላይ ሌላ ችግር የለም ማለት አይደለም። ድህነትም አለ እናውቃለን። ሌላ ማአት በፐርሰናሊቲ የሚመጡ ክፉ ሰዎችም እኮ አሉ፣ ክፉ ሴቶችም አሉ ምናምን። ግን አሁን ይሄ ሙቭመንት ሜንሊ ታክል ያደርጋል ብዬ የማስበው እኔ በባህል ውስጥ ተቀላቅሎ አንደኛውን ጾታ ዝቅ ማድረግ፣ አንደኛውን ጾታ ደግሞ ከፍ ማድረግ። ከፍ ስንል እድሎችን ኦፖርቹኒቲዎችን ምናምን ለአንደኛው ጾታ ተመቻችቶ ለአንደኛው ጾታ ደግሞ ብዙም እድሎች ማይመቻቹበት እንደ ባህል ተስማምተንበት ማንፈቅድለት ጾታ እንዳይኖር በሚል ነው እንጂ በዚህ ምድርማ
ብዙ ክፉ ሰዎች አሉ፣ ብዙ የሚያሳዝኑ ክፉ ችግሮች ማት ችግሮች አሉና ኤይሙ ግን የዚህ ሲወርድ ሲዋረድ የመጣ ፓተርን ይሄ ኖርማል ነው ብለን የተቀበልናቸው ውስጣችን ያሉ ባህላችን ነው የምንላቸው ሃይማኖታችን ነው የምንላቸው ለአንዱ ጾታ ግን የሚያዳሉትን ነገሮች ቻሌንጅ ለማድረግ ነው እንጂ ያንዳንዱን መጥፎ ባህሪ እያነሳን እናውራበት መፍትሄ እንፈልግበት አይደለም የዚህ ቻሌንጅ አላማ። ስለዚህ ባጭሩ ለማለት እየፈለኩ ያለሁት በባህል ተቀበለናቸው የነበሩ ሴቶች ምን ሆኖ ነበር የሚያስብሉ ፓተርኖች አካሄዶች ስለነበሩ እሱን ግንዛቤ በመፍጠር በተቻለ መጠን ብንቀይረው ብንቀንሰው የሚል ሙቭመንት ነው የሴቶች መብት ተብሎ የሚከናወነው ማለት ነው። በመንግስት በቢሮም ደረጃ በሶሻል ሚዲያው ደግሞ በግልም ምንለው ማለት ነው። ሌላኛው እንግዲህ ሃይማኖትንም ሊጠቀሙ ይችላሉ ብዬ ማስበው እኔ አሁን ለምሳሌ ክርስቲያን ነኝ ማቀው የመጽሐፍ ቅዱስንና የክርስቲያኑ ዓለም ስለሆነ በዛ ተመስርቼ ላውራ። መጽሐፍ ቅዱስ ላይ አይታችሁ ከሆነ ታሪክም ነው ባይዘው በፊት የነበሩትን አመለካከቶችን ያሳየናል። ብሉይ ኪዳን ላይ ሆነ አይታችሁ ከሆነ ቅድም እንዳልኩት አባት ነው ወስኖ ለሆነ ጎረምሳ ልጁን የሚድረው የሚሰጠው እንደ ንብረት ነው የሚያስቡትና ሰውየው መጀመሪያ አባቷ ንብረት ትሆናለች ከዛ የባሏ ንብረት ትሆናለች። ኢቭን አይታችሁ ከሆነ አያት ከዛ በቃ አወቃት ነው የሚለው በመጽሐፍ ቅዱስኛ አወቃት ማለት በቃ ሄዶ አብሯት ይተኛል ማለት ነው። ከዛ በኋላ ከጣመችው ይወስዳታል ካልጣመችው ደግሞ አልፈልግም ብሎ ይጠፋል አይነት ነው። ብዙ መብቱን የሚሰጠው ለወንድ ነበር። ይሄ የእግዚአብሔር ትእዛዝ ሆኖ ሳይሆን የነበረው ባህል ነው የነበረው ዘመኑ ነው ያንን የሚያሳየንና አንዳንድ ጥቅሶችንም በመጠቀም ግን ይሄንን ፓተርን ፓትሪያርኪ የምንለው ወንዱ ከላይ ሴቷ ደግሞ ሁለተኛ ዜጋ እንድትኖር የሚያበረታታው አካሄድ ለማሳየት ደግሞ አንዳንድ ሰዎች ሃይማኖትን የመጽሐፍ ቅዱስ ጥቅሶችን ሲጠቀሙ እናያለን። ለምሳሌ እኔን ብትጠይቁኝ በወንድ ምንድነው ካላችሁኝ በባዮሎጂው ኤክስ ዋይ ክሮሞዞም ምናምን ላችኋለሁ ሴቷ ደግሞ ኤክስ ኤክስ ነች። በዚህ ምክንያት ደግሞ አብዛኛው ሲታይ ራሱ ጺም ያለው መስሉ ከፍ ያለ አጥንቶቹ ሞር ሄቪ ሞር ዴንስ የሆኑ አጥንቶቹ ሰፋ ያሉ ከዛ የተለየ ጄኒታል ፓርት ያለው ወንድ ነው። ሴት ደግሞ ኤክስ ኤክስ የሆነች ሶፍት ስኪን ያላት አጥንቶቿ ትንሽ አነስ ያሉ መስሎቿ ኮምፔርድ ሪሌቲቭሊ ማለት ነው በአብዛኛው አነስ ያሉ ደረቷ የተለየ ማርገዝ የምትችል ማህፀን ያላት ብዬ ላብራራ እችላለሁና ከዛ ውጭ ግን ያለውን እንደ ማህበረሰብ ተስማምተን የምናመጣቸው ነገሮች ቢሆኑስ ለምሳሌ ወንድ ሊደር ነው ምናምን ይባላል አብዛኛው ጊዜ ናቹራል ነው ወይ በተፈጥሮ ነው ወይ ሴት ብዙ በተለምዶ የሚባለው ነው መላችሁ እንግዲህ ወይ ኢሞሽናል ወይ ብዙ ታወራለች ባይ ናቹራል ነው ወይ ቢካዝ ሰውን ለማጥናት ተፈጥሮ ብቻ ላጥና ብትሉ ይከብዳል። ምክንያቱም ሶሳይቲ ውስጥ ነው የምንኖረው ከኮሚኒቲ ነጥለን ማጥናት አንችልም እና ሊደርሺፕ ኳሊቲ ያላቸው ሴቶች ሊኖሩ አይችሉም ወይ ኢቭን ከወንዱ በልጠው ሊደርሺፕ ኳሊቲ ያላቸው ዲሲዥን ላይ ጎበዝ የሆኑ እንደዚህ በጾታ ጀነራላይዝ ማድረግ አይከብድም ወይ? ወያይበት አም ፍሪ
ስለዚህ አንዳንዴ እንደ ማህበረሰብ ተስማምተን ወንድ እንዲህ ነው ሴት እንዲህ ነው የምንላቸው ነገሮች ዳሜጅ ሊፈጥሩ አይችሉም ወይ? ለምሳሌ ገና እንደተወለደ ለወንዱ ሰማያዊ ከለር እንሰጣለን፣ ለሴቷ ፒንክ እንሰጣለን። ከዛ ፒንክ ትውልድ አይታወቅም። ጀስት ለመግባቢያም ሊሆን ይችላል እንደዛ የምንጠቀመው ህፃናት ብዙ ስለማይለዩ ወንድ ነው ሴት ነው እንዳንል ፒንክ አስለብሰን ሴት እንደሆነች እንለያለን። ግን ይሄ ማህበረሰቡ የሚወስንላቸው ኦሬዲ አለ። ስለዚህ አንተ ወንድ ነው ቆፍጠን በል፣ የምን ቨልነራብል መሆን ነው የምን ደካማ መሆን ሩም ያጣ ተስማምተን ወንዶቹን ኦነስት እንዳይሆኑ ሄልፕ እንዳይጠይቁ ወንድ ጠንካራ ነው ብለን ሌብል እናራቸውን ተስማምተን ነው ሴቷ እንደፈለች እንድታለቀስ እንደፈለች ስሜቷን እንድትገልጽ የምናረግባቸው አንዳንድ የተስማማንባቸው ሶሳይታል ነሰሰርሊ ተፈጥሮ ላይሆን ይችላል ብዬ አስባለሁና የሰውየው ያደገበት የተፈጥሮ ፍላጎቶቹ ምናምን ይወስኑታል እሱን ዲፋይን ለማድረግ። እሷም እንደዛው ያደገችበት ተፈጥሮ የተሰጣት ከፈጣሪ የተሰጣት ጸጋ እሱ ማተር ያደርጋል። ለምሳሌ እንደውም መፈራውኒ ገጥሟቸው ያውቁም አንዳንዴ ክላስ ውስጥ ይሄ ሶፍት የሆኑ ወንዶች ሊኖሩ ይችላሉ። ለምሳሌ እንኳን ማቃቸው ግቢም ስማር ሃይስኩልም ስማር አወራራቸው ሶፍት ባህሪያቸው ሶፍት አስተሳሰቃቸው ምናምን የሆነ ትንሽ ወደ ሴት ይመስሉንና አሁን ይሄን ልጅ ፈረንጆች ቢያገኙት ቀጥታ ምንድነው የሚያደርጉት? አኳኋነ እንደ ሴት እየሆነ ስለሆነ ብለው እኛ ወደምንፈራው ካታጎሪዎች ሊከቱት ይችላሉ። ግን እንደኔ ሐሳብ ይሄ ልጅ ፎር ሰም ሪዝን ሶፍት የሆነ ማንነት ኖሮውና ወንድነቱን ኳስችን ማድረግ በጣም እሱን ዳሜጅ ማድረግ ይመስለኛል። እንደዛው ሶፍት እንደሆነ ወንድ ነህ you're amazing እና ወንድነቱን አፕሪሺየት ብናረግ። ሴቷ ደግሞ ለምሳሌ ትንሽ ኳስ ከወደደች ኢቭን የሚያስቀኝ ውጥርጥር ያለ ልብስ እንድንለብስ ፋሽን ኢንዱስትሪ ፑሽ የሚያደርገን ሴቶቹን ወንዶቹን ውጥርጥር ያለ ሼፓቸው የሚያሳይ ምናምን ሶሳይቲው ራሱ ፋሽን ኢንዱስትሪ ራሱ አያስገድዳችሁ ለኛ ነው we fall for it። እኛም እኔ አሁን ኮምፎርት አይሰጠኝም ውጥርጥር ያለ ልብስ ለብሼ ምናምን መብቴ ነው። ትንሽ ወይ ሰፋ ያለች ልብስ ከለበሰች ቀና ብላ ከሄደች ወይ ምና እቺ ወንድ ናት ይባላል። ለምን? ኳስ የምትወድ ሴት ነች ማለት ኳስ የምትጫወት ሴት ነች። ልክ እንደዛው ቴንደንሲያቸው ነው ውሳኔ ላይ ጎበዝ ከሆነች ለምሳሌ በቃ መወሰን የምትችል ሴት ነች። እሱን አፕሪሺየት ብናረግ አለበለዚያ እንደውም ይሄ ነገራችን ነው ወደዛ ወደ መንፈራው አጀንዳ የሚወስደን ብዬ አስባለሁ። እንደ ሴቱን እንደ ወንድ እያልን የሆነች ቦክስ አለችን የወንድነት የሴትነት እዛ ውስጥ እንዲቀመጡ እና ግን ሴቷንም በቃ በሴትነቷ ብናከብራት ወንዱንም በወንድነቱ ብናከብረው እና ይሄ ያስቀመጥናቸው ዴፊኒሽኖች ወንድ እንዲህ ነው ሴት እንዲህ ነው ይከብዱኛል አናን ከዛ ትንሽ ፈንገጥ ካለ አንድ ወንድ ምን ሊሰማው እንደሚችል አስቡት። ስለዚህ አወራራቸው ቀጭን የሆነ ድምጻቸው ቀጭን ቢሆንባቸው እሺ ምን ያርጉ? ወንዶች ወንዳሉን ልንላቸው ወንዶች ናቸው። እና እግዚአብሔር በሰጣቸው ስኪል ኦር የሆነ ባህሪ ኦር የሆነ ሶፍትነት መቀለድ ሙድ መያዝ ወደ መንፈራው አጀንዳ የሚገፋቸው እንደውም ይሄ ይመስለኛልና መጽሐፍ ቅዱስንም ወይም ሃይማኖትንም ሊጠቀም ይችላሉ ማለት ለምሳሌ ባልነትና ሚስትነት ራሱ ባል ምንድነው ካላችሁ ለኔ ያገባ ወንድ ነው፣ ሚስት ምንድነው ያገባች ሴት። ከዛ ውጭ ያለው ዝርዝር ሐሳቡ እንደ ሰውየው ቢወሰንስ ብዬ አስባለሁ። አንዳንዴ እንደ ሰዎቹ ለምሳሌ እኔ አውቃለሁ ጓደኞች አሉኝ እሷ በጣም ፋይናንስ ማኔጅ ማድረግ የምትወድ በቃ ይሄ የሱም ደሞዝ ይመጣል እቺ
ቺላ ሴቪንግ ቺላ ቤት ቺላ ቤት ኪራይ ምናምን እያለች ማቀድ የሚያስደስታት ጓደኛ አለች። አሁን ይሄ የባል ስራ ነው ብለን ብንደመድመው እሷ ደግሞ ስኪሉም አላት ደስታውም አላት ይሄን በማድረግና ምንድነው በቃ ባልየው ደግሞ ወይ ከሌለው ስኪሉ ወይ ደስ የማይለው ከሆነ ግዴታ እሱን ነው ማስጨነቅ ያለብን። ሚስት ምንድነው ካላችሁኝ እኔ ያገባች ሴት ነች። ከዛ ውጪ ይሄ እዚህ ላይ ጎበዝ ነኝ ትላለች። እዚህ ላይ ኮንትሪቢዩት ማድረግ ደስ ይለኛል፣ እንደዚህ ሮል ብጫወት እዚህ ትዳር ላይ ትላለች። እሱ እኔ ደግሞ እዚህ ላይ ጎበዝ ነኝ፣ ይሄ ማድረግ ደስ ይለኛል፣ ይሄ ሮል እወጣለሁ ብለው ሁለቱም በሚስማሙት መሆን የለበትም ወይ ሮሉ? አሁንም ኦፕን ነኝ ለዲስካሽን። ግን እንዳልኳችሁ ለምሳሌ እንደውም እዚህ ጋር መጽሐፍ ቅዱስ አለኝ። ባይብል መጽሐፍ ቅዱስ ተጠቅመን ባል እንዲህ ነው የሚላቸው ነገሮች አሉና እኛ በዛ ነው የምንመራው ካላችሁ እኔ ክርስቲያን ስለሆንኩ የመጽሐፍ ቅዱስን የማውቀው እንግዲህ የሌላውን ሃይማኖት ደግሞ እናንተ ሼር ልታረጉ እንችላላችሁ። ከዛ እሺ እንግዲህ ሃይማኖተኛ ሀገር ነን እና አንዱ ሃይማኖት ደግሞ ክርስትና ነው። ስለዚህ መጽሐፍ ቅዱስ ስለ ባል፣ ስለ ሚስት፣ ስለ ወንድ፣ ስለ ሴት እንደ ትምህርት ከእግዚአብሔር እንደወረደ ትምህርት ምን ይላል? ለምሳሌ መጽሐፍ ቅዱስን ማይበት መንገድ መጀመሪያ እናንተ ራሱ መጽሐፍ ቅዱስን የምታዩበት መንገድ እናውራበት። መጽሐፍ ቅዱስን እያንዳንዱን ፔጅ ተቀብለን እያንዳንዱ ፔጅ እንደወረደ መኖር አለብን ብላችሁ ታስባላችሁ? ምክንያቱም መጽሐፍ ቅዱስ በሌላ ዘመን የተጻፈ የእግዚአብሔር እውነት አለበት። እኔንም ከጠይቃችሁኝ ክርስቲያን ነኝ ብያቸዋለሁ። አምላክን የተረዳሁበት መጽሐፍ ነው። እውነትን ያገኘሁበት መጽሐፍ ነው። እምነቴን ያገኘሁበት መጽሐፍ ነው። ስለ እግዚአብሔርም ለማወቅ ብሮጡ እዚህ መጽሐፍ ነው፣ እዚህ ቅዱስ መጽሐፍ ላይ እና የተለየ ቴዎሎጂያን ባልሆንም ግን አት ሴም ታይም በሰው እንደተጻፈ ደግሞ አረሳም፣ ለሰው እንደተጻፈ አረሳም። ምክንያቱም ከሰማይ ውርድ ያለ መጽሐፍ አይደለም፣ ሰዎች ናቸው የጻፉት። በዘመኑ የነበራቸውን ካልቸር ኮንሲደር እያደረጉ ቋንቋቸውን ኮንሲደር እያደረጉ ቅድም ብያቸው ባህል ቋንቋንም ኢንክሉድ ያደርጋል እና ካልቸርም ትንሽ ገብቶበታል። ስለዚህ ሁሉንም እንደወረደ ልጠቀመው አልችልም። ለምሳሌ ይኸው መጽሐፍ ቅዱስ አሁን ማነብላችሁ ክፍል ላይ ስለ ስሌቨሪ ያወራል። በአዲስ ኪዳን ነው እያወራን ያለን ስለ ጌቶችና ስለ ባሪያዎች እና መጽሐፍ ቅዱስ ባሪያዎች ሆይ ይላል ለጌታ ለአምላካችሁ እንደምትገዙ በምድር ላሉ ጌቶቻችሁ ተገዙ ይላል። ኢማጂን ይህንን የሚጽፈው ቅዱስ ጳውሎስ ነው። ስሌቨሪን እንግዲህ በተለይ ደግሞ ጥቁሮች ለነጮች ስንት ዘመን ሙሉ ሲገዙ እንደነበረ አስቡት። አንቺ ስንት ባሪያ አለሽ? እኔ 3 ምናምን እየተባባሉ ኦውን የሚያደርጓቸው ጥቁር ባሪያዎች ነበሯቸው እና ይህን ባርነት ደግሞ እኛ ባህል ብለን ይዘነው ነበር። ግን ይኸው ጊዜ ረድቶን ነቅተን አይ ባርነት ጎጂ ልማድ ነው ብለን ተው ነው አስቀራን። ማንም ባሪያ የለም፣ ሁላችንም እኩል ነን፣ ሰርተን በልተን እንለወጥ የሚል ላይ ደረስን። ግን መጽሐፍ ቅዱስ ደግሞ አይ ባሪያዎች ለጌቶቻቸው ተገዙ ብሏል፣ ስለዚህ ስሌቨሪን መልሰን እናምጣ ትላላችሁ ይላልና መጽሐፍ ቅዱስ እንደወረደ የምንኖረው ከሆነ ያንዳንዱ ፔጅ ኖረዋለሁ ካላችሁ ስሌቨሪ መመለስ አለበት። ስሌቨሪ ሲመለስ ደግሞ ጋይስ ሰው ነው የሚወስነው ማን ባሪያ ይሁን ማን ጌታ ይሁን። ስለዚህ ምናልባት ኢትዮጵያ ውስጥ አሁን መጽሐፍ ቅዱስ ይላል ብለን ስሌቨሪን እንመልስ ብንል ቀዮች ይሁኑ ባሪያዎች ሊባል ይችላል። በቃ ጉልበት ያላቸው እኛ ሀገር ወይ በሀብት ወይ በጉልበት ከፍ ያሉት ቀይም ከሆኑ እኛን ቀዮችን ይመርጡና ስለዚህ ከዚህ በኋላ አናውንስ ይደረጋል ዜና ላይ ቀዮች በሙሉ ባሪያ ናችሁ፣ ምንም ሳትጨቃጨቁ በፈቃዳችሁ መርጣችሁ ጌቶቻችሁን ሂዱና ራሳችሁን አሳልፈው ስጡ ይባላል። so I could be one of the ባሪያ ኦር ጠይሞች ተብሎ እናንተም ልትሆኑ ይችላላችሁ። so it's not a good thing ብለን ተስማማንና ይሄንን አሁን ቃል ስንረዳው በ2000 ምናምን ዓመተ ምህረት ያለን ሰዎች የምንረዳው በቀጣሪና በተቀጣሪ መካከል አርገን ነው የምንረዳው እንጂ
በፊት በነበረው የባርነት ኮንቴክስት አንረዳውም ይሄን ቃል። ስለዚህ ተቀጣሪዎች ሆይ ብዬ ነው ያው መረዳው ይሄን ስተረጉሙ ለቀጠሯችሁ ለአለቆቻችሁ ይሄ እነሱ ሲያዩአችሁ ብቻ ሳይሆን በራሳችሁ ታማኝ ሆናችሁ ስሩ ነው ይሄንን መረዳው ይላል። 2 ሰዓት ሆነ የሥራ መግቢያ አለቃችሁ ኖራ አልኖራ እናንተ ቢ ኦን ታይም 2 ሰዓት ግቡ ነው። አታጭበርብሩ ነው። ድርጅቱ ብር ኢሌጋል እየተፈረመና አትብሉ ሶ ተረዱኝ። መጽሐፍ ቅዱስ በሰዎች ለሰዎች እንድንረዳው ተፈልጎ የተጻፈ ነው። ግን ስቲል ደግሞ በዘመኑ የነበሩ ካልቸሮች አሉበት። ኢቭን ሴት ድንግል ሆና ካልተገኘች ኢቭን ድንግል ለመሆኗ ደሟ ምንድነው አንሶሎ ላይ ታይቶ ምን ካልሆነች ትወገር። ይህን ተተገብራላችሁ ኢሚዲየትሊ አሁን በዚህ በ2000 ምናምን አተገብሩ። በዘመኑ የነበረውን ካልቸር ነው ይሄ ሪፍሌክት የሚያደርግ። እስራኤላውያን ነን እስራኤላውያን እንዲገሉ ይታዘዛሉ። ብዙ ከፈላውን በብሉይ ኪዳን ይህን ተተገብራላችሁ። ኢትዮጵያ ያሉንም በሙሉ ትገላላችሁ። ኦር ኢቭን እስራኤላውያን አሁን እኛን መተው ይጨፍጭፉ ይዛዋደነስ። ስለዚህ ዳይሬክትሊ ማን ተገብራችሁ የተጻፉ ነገሮች። ዳዊት ማአት ሰለሞን 700 ሚስቶች ነበሩት። ስለዚህ አሁን ሰለሞን 700 ሚስት ነበረው ብላችሁ 700 ሚስት ታገባላችሁ። ዳይሬክትሊ ማን ቀበላቸው ዛሬ ማን ኖራቸው ካልቸራሊ ኮንቴክስት ያላቸው የመጽሐፍ ቅዱስ ሐሳቦች አሉ። ግን በዚህ መነጽር እንየውና እውነት ደግሞ ተገልጦበታል። እሱም እኔም ክርስቲያን ስለሆንኩ አምናለሁ። እናንተ የምታምኑ ሰዎች እውነቱ። ስለዚህ ያንን እየለየን የመኖር እንግዲህ አሳይመንት አለብን ማለት የቱ ካልቸር አለ የቱ ደግሞ ዘላቂ እውነት ነው የሚለውን ማለት ነው። ዞሮ ዞሮ ግን ስለሚስት ስለ ባልነት ደግሞ እኔ ቅድም እንዳልኳችሁ ባል ያገባ ወንድ ነው፣ ሚስት ያገባች ሴት ነች። እንደ ክርስቲያን ግን ዴፊኒሽን አለው። አይ እኛ ሃይማኖታዊ ሀገር ነን፣ ስለዚህ አምላክ ባል እንዲህ ነው ሚስት እንዲህ ነው ያለን ነገር አለ የምትሉት አለና እሺ እንስማማ። መጽሐፍ ቅዱስ ባል ምንድነው ሚስት ምንድነው የሚለው አሁን ሁሉ ይዛይታችሁ ነው። ቤተክርስቲያን የትም ትምህርት ላይ ራሱ ሲማር የሚስት ኃላፊነት ዝርዝር ብዛቱ ሚስት እንዲህ ነው መሆን ያለባት፣ ሚስት አለባበሷ ብዙ ነገር የሚጸናው ምንድነው ይባላል የሚበረታው ሴቷ ላይ ነው። ቅድም እንዳልኳችሁ የካልቸሩን ፓተርን ስናየው ሴቷ ላይ ነው አቃቂ የሚይዘው። ሴቷ ትገረዝ ነው፣ ሴቷ ትጠለፍ ነው፣ ሴቷ እንዲህ ወንዱ ምንም ሲሆን አናይም። አይታችኋልሽ? አሁን ለምሳሌ የ12 ዓመት ልጅ ሽማግሌ ሲላክበት ወንድ ልጅ አይታችሁ ታውቃላችሁ? አታውቁም? ሴቷ ላይ ነው ብዙ አቃቂ የሚበዛውና ግን መጽሐፍ ቅዱስ ሸፍነውብን ቢሆንስ ባሎች ላይ ብዙ የተዘረዘረ ነገር ያለ ስለመሰለኝ ይሁን። ለምሳሌ ወደ ኤፌሶን ሰዎች ላይ ያለውን ላንብብላችሁ። የባሎች ልጀምር። ባሎች ወይ ክርስቶስ ቤተክርስቲያን እንደወደዳትና ራሱንም ስለእርሷ አሳልፎ እንደሰጠ እናንተ ሚስቶቻችሁን ውደዱ። ይሄ ትንሽም ቢሆን ፌመስ ቃል ነው። ፌመሱ ሚስቶቹ የተገዙ ነው፣ ለባሎቻቸው ተገዙ። እሱ ማንም ይጠቅሰዋል። ምን ይመስላል መሬት ሲወርድ ማብራሪያ የለንም። ባሎች ወይ የባሎች ወይ ጭራሽ የቤቱ ራስ ነው ምትልች አለቀ። ሌላ ምንድነው ራስ መሆን ሲባል ማብራሪያ የለንም። ኤግዛክትሊ ምን ይመስላል መሬት ወርዶ ራስነት ሲባል ማብራሪያ የለንም። ግን አይ ቲንክ መጽሐፍ ቅዱስ የሚያብራራ ይመስለኛል እዚህ ላይ በተለይ የመጀመሪያው ራስነት ምንድነው? ክርስቶስ ቤተክርስቲያን እንደወደዳት ራሱንም ስለሷ አሳልፎ እንደሰጠ እናንተም ሚስቶቻችሁን ውደዱ። የመጀመሪያው ኃላፊነት ኢዝ ክርስቶስ ቤተክርስቲያን እንደወደዳት። ኢማጂን አሁን እናንተ ክርስቶስና ቤተክርስቲያን ስታስቡት ያለውን ደስታ ያለውን ኢንጆይመንት አስቡት። ክርስቶስና በቤተክርስቲያን መካከል ያለው ልክ እንደዛው ባልምችንም ከሚስት ጋር ስናስብ ያን አይነት ደስታ ያን አይነት መወደድ ነው ማሰብ የነበረብን እንጂ ልክ ባልና ሚስት ሲመጣ ስልጣን ነው የሚታሰብብን። የሆነ በቃ ራስ ነኝ ምናምን የሚል ፓወሯ ነው የሚመጣ። ግን ፓወር ነው ወይ? ያው ያብራራ። በቃሉ አማካኝነት በውሃ አጥቦ ይላል ክርስቶስ ለቤተክርስቲያን በቃሉ አማካኝነት በውሃ አጥቦ በማንጻት እንድትቀደስ እንዲሁም ጉድፍ ወይም የፊት መጨማደድ ወይም አንዳች እንከን ሳይገኝባት ቅድስትና ነውር አልባ የሆነች ቤተክርስቲያን
ክብርት ቤተክርስቲያን አድርጎ ለራሱ ሊያቀርባት ነው። አሁን ዲቴል እንግዲህ እየገባ ነው። ሮሉ ምን ይመስላል? ሲጀምር ራሱን ስለርሱ አሳልፎ እንደሰጠ እናንተም ሚስቶቻችሁን እንደሆነ የመጀመሪያ እንዴት ነው ክርስቶስ ራሱን ስለ ቤተክርስቲያን አሳልፎ የሰጠው ካላችሁ የመጀመሪያ አብ ወልድ መንፈስ ቅዱስ ስላሴ ተከብሮ ከሚኖሩበት ከሰማይ ሰማያት ሌላ ቦታ ላይ ራሱ መተካከልን እንደ መቀማት ሳይቆጥሩ ይላል። ማለት ከዛ ከሚተካከልበት ከአምላክነት ፖዚሽን ነው ወርዶ ሰው ለመሆን ፈቃደኛ የሆኑ የመጣው። ስለዚህ በዚህ መካከል ሀምብልነት አለ፣ ትህትና አለ። ኢትስ ናት ኢዚ ለአምላክ ይህን የበሰበሰን ስጋ መልበስ ኢትስ ናት ኢዚ። ስለዚህ ትህትና አለበት፣ ሀምብልነት አለበት። የመጀመሪያው የፍቅሩ መገለጫ ራሱን ስለርሱ አሳልፎ ለመስጠት አንደኛ ሀምብል ሆኖ ሰው ሆነ። አሁን ባሎቻችን ውስጥ ሀምብልነት አለ ወይ? የመጀመሪያው ሮል እንግዲህ ባሎቻችን የምንጠይቀው እንዲህ ዲቴል ስለሚስት ነው ብዙ ጊዜ የሚወራው፣ ግን መጽሐፍ ቅዱስ እንሂድ ካላችሁኝ ለባሎች የመጀመሪያው እንግዲህ ሪኩዌስት የሚያደርገው ሀምብልነት አለው ወይ? ከላይ እኔ የተከበርኩ ነኝ ፖዚሽን አለኝ በስራዬ ምናምን ወይ ከምትሉበት ወይ ወንድ ነኝ ብላችሁ ቅድም ባህል ከሰጣችሁ ከቆለላችሁ ፓተርን ከፔትሪያርኪ ወርዶ ሀምብል ለመሆን ፈቃደኛ ናቸው ወይ ባሎቻችን? ጥያቄ ውስጥ ይከታል። ከዛስ ራሱን አሳልፎ እንደሰጠ ይላል። አንዳንዴ መሞቱ ይቁርና ለእኛ ብትኖሩ የሚያስብል አይነት ባሎች አሉና ራሱን አሳልፎ እንደሰጠ ማለት ክርስቶስ መጥቶ ወደ ምድር ከሰዎች ጋር እኩል ኖሮ እኩል በልቶ እኩል ጠጥቶ ምን ለብሰውን ለብሶ እስከማንለየው ድረስ በምድር ላይ ሲመላለስ ተመሳስሎ የዝቅታውን ጥግ ነው የምነግራችሁ። እና ከዛ ራሱን አሳልፎ ሰጥቶ በምድር ላይ ያለን ሰዎች ወይም የእሱ ቤተክርስቲያን የሆነችው ወደ ሲኦል በቅጣት እንዳንገባ እኔ ልቀጣ ብሎ ስለኛ ራሱን አሳልፎ ሰጥቶ እስከ መሞት ድረስ የደረሰ። ከዛ ቅድም ያነበብኩላችሁ የፊት መጨማደድ ወይ አንዳችን ከንት ሳይገኝባት ቅድስትን ነውር አልባ የሆነች ቤተክርስቲያን አድርጎ ለራሱ ሊያቀርባት ነው። ስለዚህ አሁን የፊት መጨማደድ ምናምን የማይታይበት ሚስት አለው የጠይቁኝ ነው። የፊት መጨማደድ ራሱ እንዳይገኝባት የሚያደርግ ባል ነው። ክርስቶስ ለቤተክርስቲያን እንደዛ እንደሚያደርጉ ቅድስት ሆና ደስተኛ ሆና እንደማለት ነው። እና በማንጻት የተቀደሰችውን ልዩ የሆነችውን ለራሱ የሚያቀርባት ራሱ ክርስቶስ። ስለዚህ ባሎች ይህን ሮል እየተወጡ ነው ወይ? ሚስቶቻቸው ፊታቸው ሳይጨማደን በሐዘን ውስጥ ሳይገቡ በቅድስና ህይወት እንዲመላለሱ እያደረጉ ነው። ከዛ ይልና ባሎችም እንደዚሁ ሚስቶቻቸውን እንደገዛ ስጋቸው መውደድ ይገባቸዋል። የገዛ ስጋውን የሚጠላ ማንም የለም። ይመግበዋል፣ ይንከባከባል። ክርስቶስም ለቤተክርስቲያን ያደረገው ልክ እንደዚሁ ነው እያለ ይቀጥላል። ማት ስለ ባል የሚቀጥለው ነገር አለ እና ምንድነው የኔ ሀሳብ? ክርስቶስ ለቤተክርስቲያን እንደሆኑ ነው ባሎች ለሚስቶች እንዲሆኑ የሚጠበቀው። ምን ማለት ነው? ሰው ክርስቶስን ማጥናት ይፈልጋል ማለት ነው። ክርስቶስ ለቤተክርስቲያን ምንድን ነው የሆነላት? ከመጀመሪያው ኑሮውን አስቡት። በምድር ላይ መጥቶ ከ12 ሐዋርያት ጋር እንዴት ነው የሆነው? ከደቀ መዛሙርቱ ጋር ነው። ያው ቤተክርስቲያን ማለት ሰዎቹ ናቸው አይደል? ከነሱ ጋር ምን አይነት ሪሌሽንሺፕ ነበረው? አንዳንዴ ይጠራቸውና ከዚህ በኋላ እኮ ባሪያ አይደላችሁም ወዳጆቼ ናቸው ይላቸዋል ክርስቶስ ደቀ መዛሙርቱን ማለት። ምክንያቱም ባሪያ ጌታው የሚሰራውን አያውቅም ይላል። ወዳጅ ስትሆኑ ግን ታውቃላችሁ። ስለዚህ ክርስቶስ ይሄድና ፕላኑን ላይ ይነግራቸው ነበር፣ ያማክራቸው ነበር። መተው እንደሚወስዱት ከዛ እንደሚገሉት በሶስተኛው ቀን እንደሚነሳ ምናምን ቀድሞ ይነግራቸው ነበር። እነሱ ቢከፋቸውም ባይገባቸውም ማለት ነው። ቀድሞ ፕላኑን ይነግራቸው ነበር። ባሎቻችን እንደዛ ቀድሞ ሼር ያደርጋሉ ወይ? ድንገት ሰርፕራይዝ ብለው የሆነ ባንክ አካውንት አላቸው፣ ድንገት ሰርፕራይዝ ብለው የሆነ መኪና አላቸው። ምንም ሚስጥር የተወሻሸቀ ግልጽ ያልሆነ ነገር ሁሉም አይደለም፣ አብዛኛው። ክርስቶስ ግን ፕላኑን ሁላ እንደ ወዳጅ ሼር ያደርጋቸው ነበር። ሲቀጥል ታስታውሱ ከሆነ በመጨረሻ ሊወስዱት ሲመጡ
ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ሆኖ ሄደና ምን አላቸው? ነፍሴ ተጨንቃለች፣ ኑና በጸሎት አንድ ሰዓት እንኳን መጸለይ አቃታችሁ ያለበት ፓርት ላይ ማለት ነውና እስከ የደም ላብ እስኪያልበው እንደ ደም ነጠብጣብ የሆነላ እስኪያልበው ድረስ የተጨነቀበት ሲዝን ላይ ሄዶ ለደቀ መዛሙርቱ ሼር ያደርጋቸው ተጨነኩ እያለ ፕሊስ ኑና በጸሎት አብራችሁኝ አግዙ እያለ ይሄ የመረበሽ ስሜቱን ራሱ ሼር ያደርጋቸው ነበር ለደቀ መዛሙርቱ። ምን ያህል ባሎቻችን ናቸው የመረበሽ ስሜታቸውን ቨልነራብል ሲሆኑ መተው ለሚስቶቻቸው ሼር የሚያደርጉት? እሱ ፓትሪያርኪ ወንዶችንም እዚህ ጋር የጎዳ ይመስለኛል። ስትሮንግ እንዲሆኑ ዋጥ እንዲያረጉ ምን ሆነሃል ሲባል ምንም ሁሉ ሰላም ደህና ነኝ ሚል ድርቅ እንዲሉ በውስጣቸው ብቻቸው እንዲብሰለሰሉ ፑሽ ክርስቶስ እንኳን ለደቀ መዛሙርቱ ሼር አድርጓል። በመጨረሻ ሰዓት የነበረውን ያን የጭንቀት ሞመንት ለደቀ መዛሙርቱ ነፍሴ ተጨንቃለች ብሎ ሼር ሲያደርጋቸው ብቻ ክርስቶስን ብናጠናው ሂውጅ ትልቁ ስራ ያለው እንግዲያውስ ባሎች ጋር ነው። እሱ አስቀድሞ ወዶናልና እኛ እንወደዋለን ይላል። ኢቭን የመጀመሪያው ስቴፕ አብዛኛው የፍቅር ስቴፕ ከባል ነው የሚወሰደውና ከዛ በኋላ ለሚመጣው ፍቅር በሙሉ እንድትገዛ ነው ሚስት የሚነግረው። ለምሳሌ በጣም እየጣራ እየሞከረ ላለ ወንድ ላለ ባል አታጣጥይበት እንደማለት ነው። ሙዝ ገዝቶ ሲመጣ አሁን ገዛው ልትል ነው ምናምን እያለ ማጣጣል ሳይሆን በቃ አፕሪሺየት ለሚሰጥሽ ፍቅር ቤት ውስጥ ለሚያሳየው አክቲቭ ፓርቲሲፔሽን። አሁን እኮ አንዳንዴ ኤግዚስት ማድረጋቸው የሚያጠራጥር ባሎችም ይኖራሉና ከዝም ብሎ የሚኖሩ ግን አክቲቭ አልነበረም ወይ ክርስቶስ ለቤተ ክርስቲያን? ንቁ ተሳትፎ አልነበረውም ወይ? እንደዛው ቤት ውስጥ ወሬ መፍጠርን፣ ቤት ውስጥ ፈን መፍጠርን፣ ቤት ውስጥ ምን ጎደለ አልጎደለ የሚለው ማወቅን ኢቭን ራስ መሆኑን ዲፋይን ስናደርገው እሺ ሊደር ነው እንበል። ራስ የቤቱ ራስ ባል ነው ተብሎ አይደል የተጻፈው? ስለዚህ ሊደርሺፕ ምንድነው? ክርስቶስ እንዴት ዲፋይን አደረገው ሊደርሺፕን ካላችሁኝ አንድ ቦታ ሲያስተምር ምን አለ? በዓለም ያሉት በመግዛት በኃይል በስልጣን ያምናሉ፣ በእናንተ ግን እንዲህ አይሆን አላቸው ደቀ መዛሙርት። በእናንተ የሁሉ የበላይ ሊሆን የሚፈልግ የሁሉ የበታችሁ፣ እኔ እንኳን ላገለግል እንጂ ልገለግል አልመጣሁም ማለት። ስለዚህ that's what leadership is፣ ማገልገል ነው መገልገል አይደለምና የኛ ባሎች ክርስቶስ ቤተክርስቲያን አገልግሏት እንደነበረ ቤት ውስጥ ሚስቶቻቸውን ልጆቻቸውን ያገለግላሉ ወይስ ጋቢ ለብሰው ነው የሚገለገሉት? የኔ ጥያቄ ቤት ውስጥ አክቲቭ ናቸው ወይ? ጀስት ራስን ማየት ነው። አክቲቭ ነኝ ካላችሁ በቃ ስክሮል አድርጉ። ስለየ ፐርሰናሊ አትውሰዱት። ኮንሰፕት ነው እያወራን ያለነውና እየኖር ነው ከሆነ ያን ያህል ባዘር ሊያረጋን አይገባም። ስለዚህ ባሎች ቤት ውስጥ አገልጋይ ናቸው ወይ? አክቲቭሊ ኖቲስ እያደረጉ ያ ነገር ጎሏል፣ ይሄ ነገር ቤቱን ኑ ዛሬ ወክ እንውጣ፣ ኑ ዛሬ እንጸልይ፣ ኑ ዛሬ እንዲናርግ የሚል አክቲቭ ሊደርሺፕ አክቲቭ የማገልገል ነገር አለ ወይ? ካፌ እንኳን እዚህ ካፌ ኒድ የሚል ዲሲዥን እንኳን መወሰን ሳትችሉ ነው ራስ ነኝ የምንለውና ሽንኩርት መኖር አለመኖሩ ምንም ኖቲስ ሳያደርግ የቤቱ ራስ ነኝ ምን ታይትል እኮ አይደለም አይደል? አሁን እንዳየነው ማገልገል ነውና አክቲቭ መሆን ነው ቤት ውስጥ። ምን ያልኩ ነው? ሃይማኖትን ልጠቀም ካላችሁ እንኳን ሚስዩዝ ተደርጎ ነው እንጂ መጽሐፍ ቅዱስም ባሎች አገልጋይ እንዲሆኑ ቤት ውስጥ አገልጋይ ሊደር እንዲሆኑ ሚስቶቻቸውን እንዲወዱ እንጂ በዚህ ልክ ከፍ ያለ መስላለኝ ብለው አቢዩዝ እንዲያደርጉ እንዲደባደቡ ራስ ነኝ ብለው ተቆልለው እንዲቀመጡ አልነበረም ሰጀሹ። የዛሬ ክፍል 2 እና የመጨረሻውን ክፍል ለማጠቃለል ያክል ሴቶች ሙቭመንት ተብሎ የተጀመረው በታሪክ ውስጥ ሴቶች
ሴቶችን የሚንቅ ሴቶችን ወደታች የሚያደርግ ፓተርን ስለነበረ እሱን ቻሌንጅ ለማድረግ በግንዛቤ ለመፍጠር የተጀመረ ሙቭመንት ነው። ከዜሮ አይደለም የተነሳ ነው ለማለት ነው። ኢሹ ስለነበረ ችግር ስለነበረ እሱ የለም ካላችሁ እንግዲህ እዛ ጋር ነው የምንጣለው። ምንም አልሆናችሁም አርፋችሁ ኑሩ ካላችሁ እዛ ጋር ነው የምንለያየው ማለት ነው። እኛ ግን አይ እንደ ሁለተኛ ዜጋ ነበር የታየ ነው ብለን ስላሰብን በባህልና አንዳንድ ደግሞ ሰዎች በሃይማኖት ተገናረው እነዚህ ክፉ ሰዎች ክፉ ወንዶችን ምንጫቸው እኔ እንደሚመስለኝ ባህል ብለን የያዝናቸው ጎጂ ልማጆችና አንዳንድ ደግሞ አተርጓጉም ላይ የተሳሳቱ ሃይማኖታዊ አቋሞች። ሶስተኛው የሚመስለኝ ደግሞ የቤተሰብ ማስተዳደግ አለበት። ቤተሰብም ግን ያው በባህል አፌክትድ ሆኖ ማለት ነው። ለምሳሌ በጉልበት የሚያምኑ ወላጆች ልጆቻቸውን እየደበደቡ ምክንያቱም እነሱ ትልቅ ናቸው ምንድነው ፓወሩ አላቸው ጉልበቱ አላቸው እያላጉ እያጋጩ ያሳደጉት ልጅ ተነስቶ ተደባዳቢ የማይሆንበት ጊዜር ካረዳው ጠባብ ነው የማይሆንበት ሪዝን። ስለዚህ ይሄ ፋሚሊ ውስጥም ይጀምራል። በጣም ይሄ የምታላጋናት በጣም የሚማታ አባት ቁጡ አባት ምክንያቱም እንደማይችሉ ያውቃሉ ልጆቹ ራሳቸውን መከላከል እንደማይችሉ ያውቃሉ። በስራ የተናድጄ መጣው ልጄ ላይ ቦጭራቅ በጎረቤት ተናድጄ መጣው ልጄ ላይ ሁሉንም እያመጣው ህፃን ልጅ ደግሞ እንግዲህ አስቡት ምንም ገና የማያውቁ ድክ ብለው ድንገት ውሃ ሲደፉ አንተ ግራ ይሆንኩ ይብልጭ እናት ቿ ታረጋለች አባት የሚመጣ ይሄ ልጅ አይሰማም ብሎ እንደዚህ የመደባደብ በዱላ ማመን ራስን የማይቆጣጠር ፋሚሊም እንደዚህ አይነት አድጎ የሚደባደብ ሚስቱን የሚመታም ክፉ ወንድንም ያፈራል ብዬ አስባለሁና በጉልበታችሁ የምታምኑ ወላጆች የምትደባደቡ ልጆቻችሁ የምትመቱ እስቲ ቻሌንጅ ለራሳችሁ ውስጥ አንድ ወር አልመተውም አልቆጣውም በንግግር አምናለሁ በሉ። አሁን ሰው ለማስረዳት ትማታላችሁ የምትማቱ ሰዎች አላችሁ። በርግጥ ግን አሁን ላይ ካደግን በኋላ ራሱ ሐሳቤን ለማስረዳት እኔ በቃላት ነው የምጠቀመው። አልገባ ሲለው ያ ሰው ሄጂ ቦጭለቅ አረጋው ልክ እንደዛ እንደ ሰው ቆጠሯቸውና ልጆቻችሁ በጣም በማብራራት ነው በማስረዳት ነውና እስቲ በንግግር ሞክሩት ደግሞ ለአንድ ወር ከዛ በኋላ ማይደባደቡ ምናልባት ጄኔሬሽን ልንፈጥር እንችላለንና በጉልበት አትመኑ አንዳንድ ወላጆች ለማለት ነው። ግቡ እኔ የሚመስለኝ ይሁላ አወነስ ፈጥረን ግንዛቤ ፈጥረን መጨረሻ ላይ ማየት የምንፈልገው ግብ ጀንደር ኢኳሊቲ ነው። በቃ የጾታ እኩልነት ነው። ይህ ማለት ባለፈውም ብየዋለሁ አንለያይ እኩልነት ወጥነት ማለት አይደለም። ለምን እኩልነት ሲባል ወጥነት ጋር እንደምንሄድ አላውቅም። ሴቶች በሙሉ እኩል ነን፣ ወንዶች በሙሉ እኩል ነን። ሴቶች ራሱ እንለያያለን፣ ወንዶች ራሱ ይለያያሉ። መለያየትን አይደለም እያነሳን ያለን። እኩል ስንል እኩል ሂውመን ራይትስ በሰውኛ የሰው የሚባል ጥላ ውስጥ ነው ያለነው አይደል? ሁላችን ሰው የሚባል አምብሬላ ስር ነው ያለነው። ስለዚህ እንደ ሰው ሞደርኒቲ የሚያመጣቸው ኦፖርቹኒቲዎች በሙሉ እድሎች በሙሉ ምርጫዎች በሙሉ ህልም አለኝ ካለች አንድ ሴት የሷ ህልም ተገሎ የወንዱ እንዲኖር የሚፈቀድበት there is no reason logical reason የለም። ስለዚህ ግቡ የዚህ ማየት የምንፈልገው እንግዲህ እኛም ህልማችን ኢኳሊቲ ነው፣ እኩልነት እንደ ሂውመን ራይት እኩልነት፣ የኦፖርቹኒቲ እኩልነት፣ የድምጽ እኩልነት፣ የምርጫ እኩልነት ይሄ ነው ማለት ነው። ብዙ ጊዜ ሰው ምን ያስባል? ለምሳሌ አንዲት ሴት አግብታ የቤት እመቤት መሆን ብትፈልግ መብቷ ነው። ይሄ ጀንደር ኢኳሊቲ ማለት አንዱ ይሄ ነው፣ የምርጫ እኩልነት አይደል የተባባሉ። ስለዚህ ህልሜ አግብቼ ወንዱ በሚያመጣው ገንዘብ እየበላው እየጠጣው ባሌንና ልጆችን መንከባከብ ነው ካለች አንድ ሴት እና እንዲህ የሚያረግ ወንድ ካገኘች that's her right፣ ምርጫዋ ነው፣ መብቷ ነው፣ እንዲፈቀድላት ነው የኛ ህልም። ተገዳ ሳይሆን ፈቅዳ በምርጫ ወዳ ያን እንድትሆን ነው። አይ እኔ ደግሞ ህልሜ እናት መሆን ብቻ ወይ ሚስት መሆን ብቻ አይደል፣ ከዛ ያለፈ
እንዲህ ደግሞ ፓሽን አለኝ እንዲህ ስኪል አለኝ የምትልም ሴት ምርጫዋ ነው፣ መብቷ ነው። ስለዚህ ወጥቼ ማሳድረው ኢምፓክት አለኝ መስራት የምፈልገው ነገር አለኝ ካለችም እሷም ሴት እንዲፈቀድላት። አሁን አንተ የሆኑ ሰዎች ወይም የዚህ ተቃራኒ የሆኑ ሰዎች ደግሞ ሁሉም ሴት ሚስትና የቤት እመቤት የማረግ ህልም ነው የሚመስለው ያላቸውና that's what we call እኩልነት ማለት ምርጫው መኖር ተገደን ሳይሆን በምርጫ። ምሳሌ እኔ ሚስት ነኝ፣ ኦልሞስት እናት ነኝ። ከዛ at the same time ግን ፓሽን አለኝ ብዬ ነው ማስበው። ፋሚሊ ላይ መስራት ፈልጋለሁ፣ ቲኔጅ ላይ መስራት ፈልጋለሁ። በሳይኮሎጂን በጣም ነው የምወደው፣ ማውራት ደስ ይለኛል፣ ይገባልም ሳወራ ብዬ አስባለሁ። ይህንንም የማራመድ ምርጫ መብት እንዳልከለከል ነው ፖይንቱ። እና ይህንንም ሰፖርት የሚያደርግ ባል ነው ያለኝ፣ ቤተሰብ ነው ያለኝ፣ በጣም ብዙ ሰፖርት የሚያደርጉኝ ወንድ ጓደኞች ነው ያሉኝ፣ ሴት ጓደኞች ነው ያሉኝ። እና ምርጫው እንዲከበር ነው እንጂ ምንም ሌላ ነገር ኢን ላይፍ ማድረግ ማሰቡ ነገር የለኝ። ታትሰት ባሌ ልጆችን እየተንከባከብ ቤት ውስጥ ብቻ አምሮዬ እዛ ብቻ እንዲሆን ነው ፈልጉ የምትልም ሴት ፕሊዝ ጎ አሄድ። እንዲህ አይነት ፋይናንሻሊ ከቨር አረግሻለሁ የሚል ባል ካገኘሽ መብትሽ ነው። ከዛ ውጪ ግን የሁሉም ምርጫ እንዲከበር የሁሉም ፓሽን የኑሮ መስመር እንዲከበር ነው የዚህ ሙቭመንት የዚህ ጩኸት የዚህ ግንዛቤ መፍጠሪያ አላማው እንጂ ሌላ ምንም የተወሳሰበ ነገር የለም። ሶ ጀንደር ኢኳሊቲ that's what we hope to see። ሌላ የመጨረሻ ማንሳት የምፈልገው ለምን የሚጮሁት የሚልም አይነት ኮሜንት አይቻለሁ። እንደዚህ ሴቶች መብት ምናምን በጣም አሁን እኔ ፓርት 1ም ካያችሁ በጣም ተረጋግቼ ነው የማወራው። አሁን ፓርቱም በተቻለ መጠን ተረጋግቼ ነው የማወራው። ግን በአካል አንዳንድ የማይረዱ የማይሰሙኝ ሰዎች ካሉ ቆሜ ነው የማወራው። በጣም ኢሞሽናል ያደርገኛል። እንዳልኳችሁ ይሄ ለልቤ ቅርብ ቶፒክ ነው። በኑሮ ያየሁት ነው። በብዙ እህቶቼ ህይወት ያየሁት ነው። ሩቅ ቶፒክ አይደለም፣ በጣም ቅርብ ነው ለልቤ። ሶ ኢሞሽናል ያደርገኛል። ስለዚህ እንዳልተሰማው ከተሰማኝ ጮክላለሁ እና እንደዛ እየሆኑ ይመስለኛል። ይሄ ሚሰማ ሲጠፋ አይደል የሚረዳችሁ ሲጠፋ ድምጻችሁ ጮክ ይላል። ጮክ ብዬ እንኳን ከሰሙኝ አይነት ነገር ያስብላችኋል። ግን አሁን ምሳሌ እኔ ከባሌም ጋር ሳወራው ከእህቶችም ጋር ሳወራ በጣም ተረጋግቼ እንደዚህ ነው አሁን ማወራው። እንደተሰማው ስለሚሰማኝ እንደተረዱኝ ስለሚሰማኝ በጣም አምካምና ግን እንዲህ ያወራችሁ አንቺ እኮ ተመሳሳይ ደጋፊ ነሽ፣ አንቺ እኮ ወንድ ጠል ነሽ ምናምን ሲለኝ ማመን ስለሚያቅታችሁ ትንሽ ጮክ ትላላችሁ። ሜቢ አልሰማኝም ያወራሁትን ትሉና ጮክ እያላችሁ እየተጋጋላችሁ ከገባ በጩኸት ከገባም በሚል እንጮሃለን እና ኢሞሽናል ላያረግ አይችልም። እናንተም በጣም የምትወዱት ፓሽኔት የሆነባችሁ ለልባችሁ ቅርብ የሆነ ቶፒክ ስታወሩ ዘና ብላችሁ የምታወሩ አይመስለኝም። ኢትስ ቅርባችን ስለሆነ ይረዳን ማናንዲ ሲጠፋ ነውና ኤኒዌይስ ይሄ እንደ መጨረሻ ቪዲዮ ለማጠቃለል ያክል ጥቅም አለው። ግንዛቤን ይፈጥራል፣ አዌርነስን ይፈጥራል። ባህል ብለን የያዝናቸውን ጎጂ ልማዶች ታክል ለማድረግ ይረዳናል። እንደዛም ሆኖ አሁንም እንደዚህ ሙቭመንት ተፈጥሮ የቅርብ ደፈራት ጎነተላት ተነኩሳት ስቶሪስ እንሰማለን ስቲል አሁንም እና አንዳንዴ ልብ ያወርዳል። ግን እኛ በማህበረሰባችን እናምናለን፣ በእግዚአብሔርም እናምናለን፣ በጥሩ ወንዶችና ሴቶችም እናምናለን። ለውጥ ይመጣል፣ ቼንጅ ይመጣል። ሆፕፉል ነን፣ ተስፈኞች ነን። በርቱ። ይህንን ሙቭመንት ልባችሁ ሳይወርድ እየተሰደባችሁ እየቀጠላችሁ ያላችሁ ሰዎች እንግዲህ እግዚአብሔር ከእናንተ ጋር ይሁን። we appreciate you ድምጽ ስለሆናችሁ። ምክንያቱም እንዲፋይት ባረው ሰዎች ነው እዚህ የደረስነው እንጂ እኔም ፊደል መቁጠር አልችልም ነበር። የዛሬ 500 ዓመት 300 ዓመት እንኳን ተወልጄ ቢሆን በቅርብ ነው ምርጫ ሴቶች ይምረጡ ተብሎ አስቡት።
ቁጭ ተብሎ በዲስከሽን ይምረጡ አረታው ይቅር እየተባለ አታግሏቸው ምርጫን እንኳን እንድንመርጥ የተፈቀደው በቅርብ ነው። ፋይት ባረው ሰዎች ድምጽ ባሰሙ ሰዎች ግንዛቤ ስለተፈጠረ ነው አሁን ኖርማል ሆኖ እንዴ መምረጥ ኮት ያለሽ ምን ኩዌስችን ውስጥ ራሱ አይገባም አሁን ኖርማል ሆኖ ግን የዛሬ 100 የቅርብ አመታት ሂስትሪ ነው 100 ማይሞላም እና ዲፋይት ባረው ሰዎች አዌርነስ በፈጠሩ በጮሁ ድምጽ ባሰሙ እንቢ ባሉ ሰዎች ነውና ስለዚህ አንዳንድ የቀሩ ርዝራዥ ኢኒኳሊቲዎች እንዲቆሙ ድምጽ ማሰማታችሁን ቀጥሉ። ማህበረሰቡን ነው ቻሌንጅ የምናረገው ጀስቲስም ለሚገባው ጀስቲስ እንዲመጣ ደግሞ የሚመለከተውንም አካል ነው ቻሌንጅ የምናረገው። ከዛ ደግሞ የሆነ ቀን ኖርማል ይሆናል ደግሞ አለመለከፍ አለመደፈር አለመጠቃት ቫዮሌት አለመደረግ ኖርማል ይሆናል ብዬ ደግሞ ተስፋ አረጋለሁ። ቴንክ ዩ